ሁሉ ለትውልድ ለማስረከብ ምንጊዜ የምንትጋ ምንጊዜ የምንንቃ ማስበርገጊያውን ቦታ እንስጠው። በማስበርገግ ብዙዎቹ ተስፋ በመቁረጥ ወደ አላስፈላጊ በረት እየገቡ ነውና ልጆቻችንን ተግተን መመለስ መጠበቅ ለእኛም ይገባናል። እንደ ወቀሳ በበኩሌ ወቀሳውን እቀበለዋለሁ። በቂ ስራ ሰርቻለሁ ብዬ ስለማላምን እንደ አቅሚቲ በሞክርም ግን በቂ ነው የሚጠበቅብኝን አድርጌያለሁ ማለት አልችልም። ለምንድን ነው የማታደርግ አለማድረግህን ካወቅ የሚለኝ ሰው ሊኖር ይችላል። አንዳንድ ጊዜ ለማድረግም እኮ የማያስደርግ ነገር ይኖራል። ሰምተዋል? ገበሬው ሲሸልት ሲፈክር አዳኝቷን ድመት አይጢቱ በላቻት ይላል። ብላ ቀረች ስፍራው ባይመች። አየው፣ የማይመች ሲሆን ትላለህ። የባሰ ችግር የሚፈጥር ሲሆን ዝም ትላለህ። መፍትሄ በማምጣት ፋንታ መፍትሄ የለሽ አበጣባጭ ከሆነ ጊዜው ይለፍ ጊዜ ለኩሉ ትላለህ እንደ ሰሎሞን። አለበለዚያ የመጣው ይምጣ እያልክ ሁሉን ለፍልፈል ችግር መፍጠር ምክንያት መሆን አባቶቻችን አላስተማሩንም። አንዳንዱ ደግሞ የራሱን ፖለቲካ በእኛ አሳቦ እኛ ሁነነው እኛ የእሳት እራት ሁነንለት በእኛ እሱ መከራውን ላይ ሀሳቡን ሊያከናውን የሚተጋለ ሞኝህን ፈልግ በለው። እኔ የፖለቲካ መሳሪያም አይደለም ሁኜም አላውቅም። በሃይማኖቴ ደግሞ አልደራደርም። ዛሬም ነገም የሚያዋጣውን መንገድ መንጋውን ጠብቆ አስጠብቆ ቤተ ክርስቲያን ክብሯ ተጠብቃ አስጠብቆ ለመኖር የያቅሜን እኔን ከመሰሉ ከአለቆቼ ጋር ከመሰሎቼ ጋር እሮጣለሁ። ይሄ ነው የኔ ድርሻ። ያዘው ልቀቀው ብዬ ሰው ሁሉ የሚያስበውን እየተናገርኩለት ምነው ዝም አላባብላል። ዝም ማለት ካለብኝ ዝም እምተናገር ይሳርመሞ ይላሉና ሊቃውንቱ። በመናገር ፈተና የሚመጣ ከሆነ ባለመናገር ዝም ብሎ ያልፋል። ባለመናገር ችግር የሚያመጣ ከሆነ ደግሞ በመናገር እናሳልፈዋለን። እንደ ነገሩ ክብደት እንደያመጣጡ እንደየዘርፉ ሃይማኖትን ብቻ መሰረት በማድረግ የማንም ፖለቲካ ጥገኛ ባለመሆን ቤተ ክርስቲያን እስካሁንም ሰርታለች፣ ወደፊትም ትሰራለች። ብዙዎቹ በተሳሳተ መልኩ የፖለቲካ ጥገኛ እንደሆነች አድርገው ሲያወሩ እንሰማለን። እግዚአብሔር ይግለጥላቸው፣ በስህተታቸው ከስህተታቸው እግዚአብሔር ይመልሳቸው፣ እግዚአብሔር ይማራቸው ብለን እንጸልይላቸዋለን። ስለዚህ ምዕመናን በርትታችሁ ሃይማኖታችሁን ጠብቁ ነው። ሌላ የመጨረሻ ሊቃውንቱን ሳላመሰግን አላልፍም። ሊቃውንቱ አይታቸዋል፣ ቅድም ተነግሯል። ለዋዜማ ወደ 4 ሰዓት አካባቢ ቆሙ፣ ዋሉበት እስከ ምሽቱ 12 አካባቢ ድረስ ይመስለኛል ባልሳሳት። ከዚያ ትንሽ ደቂቃ ወጡ፣ ተመልሰው ገቡ፣ እስካሁን አሉ። ይሄ ለመላእክት ካልሆነ ለሰው ልጅ የሚሆን ነው ተብሎ ይታሰባል? ምስጋና ያለማቋረጥ የሚያመሰግኑ መላእክት ናቸው። ራበኝ ጠማኝ የማይሉ ምግባቸው ቃለ እግዚአብሔር ብቻ ሆኖ የሚኖሩ መላእክት ናቸው። ስለዚህ ሰዎች መላእክትን መሰሉ ማለት ነው። በልዩ ጣዕመ ዜማ እግዚአብሔርን ሲያመሰግኑ ሲያገለግሉ ነው እና ያደሩ። ጸሎታቸውን፣ ድካማቸውን፣ ቁመታቸውን እግዚአብሔር ሰምቶ ለሀገራችን ሰላምን፣ ፍቅርን፣ አንድነትን ይስጥልን። እግዚአብሔር ይስጥልን። ሊቃውንቱን እግዚአብሔር በክብር ጎብኝልን። ጸሎታችን ይቀበላል። በአጠቃላይ በዚህ ልዩ በዓል በማስተናገድ በመስተናገድ በማስተባበር በመተባበር በዝማሬ በእልልታ ድጋፍ በመስጠት ምርኩዝ በመሆን አስተናባሪ በመሆን በተለያየ መልኩ ያገለገላችሁትም የተገለገላችሁትንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ክብሩን ያብዛላችሁ። እግዚአብሔር እስከ መጨረሻዋ ሕቅታ ድረስ ከእናንተ ጋር ይሁን። በምግባር በሃይማኖት ያጽናችሁ። እንደ ዛሬ ሁሉ በኋላም በማታልፈው ሰማያዊት መንግስቱ
በኢየሩሳሌም ይሰብስባችሁ ይሰብስበን፣ ከቤቱ ያውጣን። አቡነ ዘበሰማያት አባታችን